ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ የሆነ አነጋጋሪ ቪዲዮ ላሳያችሁና የራሴን አስተያየት እሰጣለሁ። ከዚህ ላይ የሰው ገንዘብ ወስዳችሁ ለማትመልሱ ሰዎች ምንም አይታወቅብኝም ባይነት ለማትመልሱ ሰዎች ትልቅ ትምህርት ይሰጣል ብዬ አስባለሁኝ። የሰው ገንዘብ ሰውነት ላይ የማይታይ ሰውነት ላይ ያለ እሳት ነው። ለኛ የሆነ የሚጠቅመን እየመሰለን እንዲሁ ልንተወው እንችላለን ግን የሆነ ሰዓት ይገርፈናል። የማይታይ ሰውነት ላይ ያለ ሰዓት እኔ እንደዛ ብዬ ነው እንትን የምለው። ኤኒዌይ ቪዲዮን ላሳያችሁና የራሴን ሀሳብ ሰጣለሁኝ። ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። 200 ሰብስክራይበር እስገብቻለሁ፣ ግን ቪዲዮ ላይክ አታደርጉም። ላይክ ብታደርጉኝ የኔ ቤተሰብ የመስፋቱ ዩቲዩብ የማደጉ እድል ከፍተኛ ይሆናል ማለት ነው። ፕሊስ ቪዲዮን ላይክ እያደረጋችሁ የቀረሷት እኔ ነኝ። ታየው አገኘኋት። እግሯ እንደምታዩ አትራመድ حبيبه اي ماني تعديك ستاتنا قران دي الله يخليك الله يخليك انا اهو الله يخليك ማንሁንና ሌዲስ ፈርስት አንተ ጀንትልማን ነህ አይደለ? ሌዲ ናቸው እነሱ ሴቶች ናቸው። ቅድሚያ ያስጣቸው ይናገሩና ከዛ አንተ ደግሞ ምንትን አብርተህ ትናገራለህ። ቴንክ ዩ ቀጥይ እህቴ ሀቢባ። እኔ አገኘኋት ልቅሶ ቤት ሂጄ በመሬት ተንፈቀቃለች እና በጣም ታዛኝ ሰው ሁላ እያነሳን ሀማም ያስገባት እና እቺ ልጅ አንቺ ፌስቡክ ስለምታወቂ ቅረጫት ሽሪ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛህራ መጣይና ብር ተዋጥቷል እነ ቶፊቅ ብሩን እኮ ሊሰጧን ነው ነህ ያስተኝ እኔ አልሄድም ስራ ነኝ አልኳትና ብሩን ስጣ ቢባል እምቢ አላይመን አልሰጠም። ካላት ደረሰ ሂሳብ እንዳስጠን የለም ታክማለች አልታከመች ፋጥማ። እኛ ገንዘብን ያወጣነው ለምን 50 ሺህ ያለ አሁን ለፋጥማ ነው ገባሽ? ከዛ አይመሪታ ታስታውስ ከሆነ ለሊት ትያዝ ማታ ላይ ምን አልኩ? አይመን አልኩ ወላሂ ዛሬ ቁመት ትሄዳለህ፣ ነገ ምን እንደምንሆን አይታወቅም። ገንዘቧን ስጣት። ያ ካልሆነ ደግሞ ደረሰኝ ሳብና አሳውቀን ስንልክ ላሻልከ በሰዓቱ አንታፍ የመስረበር ባየ ገንዘቧ ደግሞ በሪያል ሰተንሃል፣ በሪያል መልስ። ገንዘቡ የፋጥማ አይደለም የህዝብ ገንዘብ ነው። በሪያል ከወስደሃል በሪያል መልስ። እነመድ ያሉ ቁርአን ያስቀረባት መዲ ያለች ሮዚ ያለች አላህ አሁን እኛ ጋር ይመጣሉ የተከታተሉ ነው እያለቀስን ነው። ፋጥማን ያቀታለሁኝ እኔ መጀመሪያ ዛህራ ጋር ሄጄ ያገኘኋት እኔ ነኝ። በሪያል ወስዳ በሪያል መልስላታቡ ዘመድ የላትም ምን የላትም። አይመልት አንተ ያገባኸው የት ነው? ከሚሴ እሷ ሀርቡ ነች። እንዴ አታውቃትም? ዛህራን ቦልካታል እኮ እኔንም ተወልካ ወለቁ አሁን ላይ በፊት ሀርቦ ነበረች፣ አሁን ኬሚሴ ናት። ስለዚህ አሁን መዲም ትመጣለች፣ ሮዚ ታስገባንች። ሀቡ መዲ አለች፣ ሮዚ አለች፣ ከፋጥማ ጋር የነበሩ ልጆች አለ። አልሞትንም። አቤት ማፈሪያ፣ ማርያምን በጣም ማፈሪያ። አሁን ከዚች እናት ገንዘብ የሚወሰዱ ነው። እንደዚህ በጣም ስቃይ ውስጡና እንደዚህ የሰው ልጅ ፊቱ ይናገራል። አሁን ከዚችም ገንዘብ የሚወሰዱ ነው። እንዴት ነው የሚዋጥላቸው? የሰው ገንዘብ ማለት የሆነ ለሰዓቱ ምናምን የሚጠቅም ይመስላል፣ ግን በጣም የሰው ገንዘብ ይጎዳል። የሆነ ሰውነት ላይ ያለ እሳት ነው፣ የማይታይ ግን እሳት ማለት ነው። እና በጣም የሚያሳዝን ነው ማለት አሁን እንደዚህ ታዋቂዎች ምናምን በእንትን ስምም እንደዚህ ስታመው ምናምን በዛ ስምም እንትን ይላሉ፣ ይሰበስባሉ። አንዳንዴም ደግሞ ብር ላክላችሁ። ከአሁን በፊትም ታስተውሰው ከሆነ ሳሙኤል ማስረሻ ሳሚ ሚዲያ ታውቁታላችሁ። የዛች ልጅ ብርም እንደዚሁ ልላክልሽ ብሎ ነው ባይሆን መልሶላታል። ይሄም አይመንታ መልሶላታል። ግን የመለሰላቸው በምን ምክንያት ነው? ገንዘቡን አሁን ይህ 2021 ማለት 4 ዓመት ማለት ነው። አሁን 25 ነው። 4 ዓመት ከሰራበት በኋላ ምናምን ሴትዮዋ አድራሻውን ያውቃል፣ ጓደኞቹን እንደዚህ ያዋጡላትን ያውቃል ምናምን። በዛ መልኩ መስጠት ይችል ነበር፣ ግን መስጠት አልፈለገም። ለራሱ ጋር መጠቀም ነው የፈለገ ማለት ነው። አሁን ግን ሶሻል ሚዲያ ላይ አምጥተው እንትን ስላሉት ስላጋለጡት ሁሉን ነገር ነው ብሩን የመለሰላት እና በጣም አሳፋሪ ናቸው፣ በጣም ማለት ነው። ከአሁን በፊትም ሳሙኤል ማስረሻ እንደዚህ አንዲ ከዱባይ መዳም ቤት የምትሰራ ልጅ በጣም በሚያሳዝን ሁኔታ ዩዋ ሚዲያ ላይ አልቅሳ ከዛ ነው ገንዘቧን የተቀበለች ማለት ነው። የሚሰጡት ምክንያት ያው ፈልገው እንደዚህ መመለስ ፈልገው ምናምን አይደለም። ያን በምን እናውቃለን? ይህም አድራሻዋን ያውቃል። ያን ሳሙኤልን ያውቅ ነበረ። እዛ ጋር መስጠት መመለስ ይችሉ ነበር። ግን
አይፈልጉም። ገንዘብ መጠቀም ነው የሚፈልጉት። ሚዲያ ላይ ታዋቂ ስለሆኑ ሚዲያ ላይ ስለሚሰሩ በደንብ ፌመስ ስለሆኑ እዚህ ጋር ስማቸው ሲጠፋ መጥ ይሰጣል ማለት ነው። ይህ ሚዲያ አንዳንድ የምወደው በዚህ ነው። እኔ ጥሩ ነው እንደዚህ ነገሮችን እያጋለጠ አሁን ዩቱብ ላይም እንትን ላይ በተለይ ታዋቂዎች ስርቆት ምናምን ካሁን በኋላ የሚመች የሆነ አይደለም እና በጣም ጥሩ ነው። ግን እንደዚህ የደሃ ገንዘብ የምትወስዱ ሰዎች በጣም እኔ እንጃ። የሰው ገንዘብ ምንም እኮ አደርግም። የሰራ ነው ከተባረከ ብዙ ነው። እንትን ካለ ደግሞ የሰው ገንዘብ ከገባ ደግሞ እንደኔ ጠቃሚ አይደለም። ከዚህ ድርጊታችሁ ብትቆጠቡ ጥሩ ነው ማለት ነው። እኔ እኮ ማለት ነው የማዳም ቅመም ብር ያላትን አታጎምላችሁ እኮ በምክንያት ነው። አንዱ ሽንት ጨርቅ እያጠበ ሚስቱ ስራ አንዱ ሽንት ጨርቅ አላጠበም ረስቶት ማለት ነው። ከዛ እንዴት ሙድ ብትይዝብኝ ነው አንተ ያዘዝኩህን የማትሰራው ምናምን ብላ ፎረፎረን ባራገፍ ቅማልህን በቀመልኩ ብላ ሻንጣውን ይዛ አስወጣችሁ ከለ በላባቴ እንዳታገባ እዚህ በረሃ ላይ ግመልና ፍየልህን በደንብ ጠብቅ። አንተ ማብታሙን ማለት ነው። አንተ ገብተዋል፣ ትምህርት ወስደሃል። እንግዲህ ሀብታም ስትሆን ታገባለህ ማለት ነው። ግን የመዳም ቅመሞች በጣም ሀብታምና ብር ያላቸው ናቸው እንዴ? እስኪ ካላችሁ እኔ መዳም ቤት ሰርቼ በጣም ብዙ ብር አለኝ ብላችሁ አስቀምጡ ኮሜንት ላይ ማለት ነው። አላችሁ እንዴ ሀብታሙ ናችኋል ምናምን ደስ ጌታማ ለእኔ ነው ጠብ አይደል ያለው። ወይ በርቱ፣ እንኳን ኖራችሁ የልፋታችሁ ውጤት ነው፣ ሰርታችሁ ነው። ለወንዶችም ለሴቶችም የሚሆን ምርጥ የስራ እድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የስራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ 0 ዓመት፣ የስራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የስራ ሰዓት በቀን 20 ሰዓት። እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ 2 ጎል በዓለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከሂትለር ጋራ ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ አጥነት